ቡቱዬ ቀጥይ። የሆነ ነገር ካላረገ ለምን እንዴ ለምን እኛን አያክብር? 300,000 ህዝብ ነው የሚያየው። ይሄ ከሷም ከሱም አንድ ላይ ሆኖ በዩ ይሄ 300,000 ህዝብ የሚጠብቀው አንድና አንድ የነሱን ፍቅር ነው። እስቲ ይሄ ድራማ ከተጀመረ ጀምሮ ማን ነው እዚህ ጋር ቢዝነስ እየሰራን ነው እንዴ? ወይ የሆነ የምናተርፈው ነገር አለ እንዴ? ሁለቱ አንድ ይሆናሉ ብለን ነው እሱንም ስንሰድብ የኖር ነው። እሷንም ተስተካከሉ። የማይደረግ ነገር እኮ ያረገዘች ትውለድ ሌላ አንቺ አግቢና አግቢ ውለጅለት እኮ ብለን ያልን ሰዎች ነን። የማይደረግ ነገር ልጅን ያህል ነገር ይዛ አንድ ሴት የችግር የለም በቃ አንቺ ኑሮሽን፣ ትዳርሽን፣ ፍቅርሽን ያልነው እኮ ስለምንወዳቸው እሱን ስለምንወደው እኮ ነው። እስከ ጥፋቱ ስብስብ ያደረግ ነው። ሲያብስብን እኮ ነው እየተናገርን የመጣ ነው። ከዛ አልፎ ምን እንዳለ ታውቂያለሽ? እሱ እዚህ ቤት ሌላውን ቤት ታዩ፣ ሌላው ቤት ስድብ ረገጣ ወይ በስነ ስርዓት ያወሩ ወይ እንትን አይሉ። እዚህ ቤት በሚወራው ነገር ብቻ ብሩኬ አነጋገሩን የሚሰራውን ስራ ራሱ አስተካክሉ። ድራማ ራሱ ፍራንክ ራሱ መስራት ይችላል። እናንተ በምታወሩት ነገር እዚህ ቤት በሚወራው ነገር ማለት ነው። ግን ምንድነው እነሱ የሚደርሳቸው ወይ የተቆራረጠ ነገር ወይ የሆነ ነገር ነው እየደረሳቸው ያለው ማለት ነው። ይረሳቸው፣ አይመለከተንም። እኛ ማንም አያስተዳድረንም። ራሳችንን የምናስተዳድረው ራሳችን ነን። እኛ የእነሱን አንድነት እንጂ የምንፈልገው የእነሱን መለያየት የእነሱን መነጣጠል አይደለም። እኛ እየፈለግን ያለ ነው እዚህ ጋር ሁለቱ አንድ ላይ እንዲሆኑልን ብቻ ነው። መሲ እኔ አሁን እንደኔ አልፈልግም። በቃ እኔም የራሴን አንቺም የራሴ የሚል ከሆነ ማቴሪያል ምንም አያደርግላትም። ይውሰደው፣ ያስቀምጠው፣ እሷ ላይፏን ትኑር። እንደዚህ እያለ ድራማ እኔም እያቃጠለኛለው እኔም እያቃጠለኝ ወዲያው ነው ነይ ውጭ ብሎ የዘጋት። አላለችም። እሷ የምትፈልገው አንድና አንድ ነገር አላት። እሷ የምትፈልገው አላለችም። አሁንም እኮ ከአንተ ጋር ነው የምኖረው አለችው እኮ ከአንተ ጋር ነው እንደር እኮ አለችው። እንደውም ማለት ነው እሱ ቢያቅ ኖሮ እዚህ ጋር ራሱ መመለስ ይችል ነበረ። እንደር አለችው። አስቢ፣ ባዶ ቤት ላይ ማለት ነው። እሱ ግን የሆነ እኔ እንጃ አላውቅም። ብቻ ቆይ ሌላ ሰው ያውራ። ረብ ተረጋጉ። መጀመሪያ ግን እኔ እንጃ። ቆይ ሌላ ሰው ያወራ። ቡቱ የሆነ ነገር አይተሻል። ግን ሁለት ማለት ንግግሩ፣ ስጦታው፣ ሌላው ነገር ኢሞሽኑ እንደሆነ ሆኖ እሷ ጋር እኔ አሁንም ያ ባለፈው እኔ ሌላ ነገር አይቻለሁ። ላፍርጠው ላይ ያርግልሻለሁ አይደል? ይፍረጥና ግልግል ልበል ላፍርጠው እኔ በጣም ደረጃችንን ውርድ ነው የሚያደርግ። እንዳታረጊ ግን ደስ ብላኛለች ዛሬ እሷ ያን ያህል ኤክሳይትድ ምናምን አለመሆኗ ወይ ደግሞ ወይኔ ምክንያቱም ራሷ ናት ያስተላለፈች አልሆነችም። ሲጀመር አንደኛችንም እንጂ ቤት ይሄ ያንቺ ነው እንዲህ ሲል እኮ እሷ እኮ የሆነ ሰርፕራይዝ የሆነች ነገር እኮ ምንም ነገር የለም። ምንም ጸጥ ነው ያለችው። ምንም አይደለችም። አይችልም ቤት አይደለም እንዳላችሁም እኮ ቤት አይደለም የፈለገችው፣ የሱን ንጹህ ልብን የፈለገችው። አይ በዛ ላይ ደግሞ ሰው ተለያየሽም አልተለያየሽም ለምትወጂው ሰው ስጦታ ስትሰጪ የምትናገሪበት ማነር አለ። እንደዚህ አይደለም ስጦታ ስትሰጪ። ተራውን ልብስ ገዝቶ ሲመጣ ራሱ እኮ እንዴት ነው ደስተኛ የሆነችው ሃይሚ። የዛሬን ቪዲዮና ያኔ የገዛ ጊዜ ያችን የለበሰችውን ልብስ ሲገዝቶ ሲመጣ በጣም ደስተኛ ሆና እንትን አለችው። ዛሬስ ይዋት እሱ ነው ቀድሞ እየሄደ እያሳየ ያለው እሱን ነው። ለእኛ ነው ወይ ለሃይሚ ነው ቤቱ እንዳሳይ ይፈለጋ? እውነትሽን ነው። አዎ እዚህ ጋር ምን አለች? ዛሬ ሃይሚ ስጦታውን አልፈልግም ብላኛ ላይ ብሎ ነገ ለእናቱ ይሰጣል። ትክክል፣ እንዲህ ነው የሚያደርገው። በጣም ለምሳሌ አሁን ለምሳሌ እኔ አንድ ሰውን የሚያስደስት ከሆነ ይሄ ክላስ ይግቢኔ ካሜራ ማጠጋበል ብዬ እሱ ለእሷ ነው ወይ ለሱ እጁን እዛ እያደረሰ እኮ ሃይሚ እኮ ኳላ ነው የነበረችው። ለማን ነው ሰርፕራይዙ? ወላ ኦዲየንስ ነው? ለእኛ ነው የገዛው? አልገባኝም። ለእኛ ነው ለእኛ ነው ረብስማም አይደለም ለእኛ ነው የሚመስለው። ለምን ሰርፕራይዝ እንደዚህ አይደለማ። ሰርፕራይዝ በጣም ብዙ ጊዜ አርግቷት እናውቃለን። አልኩሽ እኮ ሰርፕራይዝ በጣም ብዙ ጊዜ አርግቷት እናውቃለን። ብር ልብስ ገዝቶ ራሱ እኮ እንዴት ደስተኛ እንደሆነች ሰርፕራይዝ ሊያደርግ ብሎ ነው የመጣው። ዘርዬ አንድ ጥያቄ አለኝ። ቆይ ማንም ሰው እንዳያወራብኝ አንድ ጥያቄ አለኝ ለዩዘር ማለት ነው። እኔ ማለት ነው አንድ ቤት ገዝቼ ሰውን ሰርፕራይዝ ሳደርግ ማለት ነው ሰውን ሰርፕራይዝ ሳደርግ
ዝም ብዬ ያላለቀ ቤት ነው እንዴ ሰውን ሰርፕራይዝ የማረገው? አሁንም እኮ ማለት ነው ራሱ እኔ እንጃ አለ። ጨርሹ አባባሉ ራሱ አሁን ኧረ ኢየሱስ ሊሄድ ነው እኮ መስዬ ሊሄድ አሁን ተቀበል እኔ ሊሄድ ነው በዚህ በ2 ቀን ፕሮሰሱን ጨርስ ብሎ ከዛ በኋላ እንደፈለገሽ አድርጌው አላት። ኧረ ትስጠው እኮ ተናገረ። አልሰማሽውም እንደ ዩዘር መግቢያ ላይ እኮ ተናገረ። አለቀ። ሊሄድ ነው ጥርግ ይበል። እስኪ ቃል አውሪ፣ ሌሎች ያውሩና እናወራለን። ይቅርታ ህዝቦች ስሜታዊ ነው። ያው ምን ይደረጋል። እኔ በዛሬ ቪዲዮ ልብ የሚሰብር ነው እውነት ለመናገር ማለት ነው። ከሱ የማይጠበቅ ነው ከሰው ልጅ። እኔ በፍጹም የፈለገ ድራማ ቢሆን ይሄ እንደዚህ አይነት ነገር የማይደረግ በፍጹም ማለት ነው። አንቺ የሆነ ነገር ቤት ስታጸጂ እንግዳ ወደ ቤትሽ ሲገባ ግዴታ ቤትሽን በስነ ስርዓት ማጽዳት አለብሽ። ያኔ እንዳለው ማጽዳት አለብሽ እንጂ ገና ሳታጸጂ ነው እንዴ በላው ላይ አዲስ ነገር የምትሰሪ? ምን አይነት ነው ይሄ? ሴት ልጅ እቺ ሁልጊዜ የሚጠየቅ ጥያቄ ነው ይሄ። ሴት ልጅ የምትፈልገው ገንዘብ አይደለም ወይ ደግሞ ቤት አይደለም፣ ፍቅር ነው የምትፈልገው እቺ ልጅ። እንዴ ምን ነው አንተ ብቻ ነው እንዴ የተሰበርከው ነው ይሄን ያህል? እኔ ክብሬ የምን ክብር? ስለምን ክብር ነው የምታወራው? እሷ እኮ ነች የተሰበረችው አይደል እንዴ? ሴት ልጅ እኮ ነች። እኛ እኮ እንደዚህ ሚዲያ ላይ አይናችን ስንት እንደዚህ የምንቀጠቀጠው የምንናደደው ለምንድን ነው? ሴት ልጅ ስለሆነ ነው። እኛ እኮ ወንድ ልጅ እሱም እኮ አልተሰበረም አንልም። ማን ያመጣ ነገሩን? አንተ አይደል እንዴ ያመጣ? አንተ በገዛ እጅህ አይደል እንዴ ይሄንን ነገር ያመጣ? ዛሬ የእናትህን ቤት ይዘህ መጣ። የአንቺ ስጦታ ነው፣ በአንቺ ስም ነው የማደርገው። ማን ይሰማል? ይሄኛል ደግሞ ወደ እሷ እንድናዞር ይሄ አይፈቅድም። በፍጹም የማይደረግ ነገር ነው። ሴት ልጅ ማወቅ ያለብህ ነገር ሴት ልጅ በገንዘብ እንደማትገዛ፣ እሷ ደግሞ በገንዘብ አትገዛም። ሰው እሷ ነች የለፋችበት፣ እሷም በጣም የለፋችበት ነው መስዋዕት እንድትከፍል። ግን ይሄ ቤት የእሷ አይደለም። ይሄ ማንኛውም ሰው ማሬ ነው ድሳይ የኔ ቆንጆ የማንም አይመለከትም። ማሬ ኖ ስለዛ እንዳታወርሽ ነው ወድሎ አንቺ በቪዲዮ አስተያየት ስጪ እንጂ የማንም ይሁን አይመለከተንም። በሰማሹ ባየሹ ቪዲዮ ስጪ እንጂ አስተያየት የማንም ይሁን የማንም ነው። እዚህ ጋር ቤተሰብ አትጨምሪ፣ እሺ? ቤተሰብ አትጨምሪ። ቪዲዮ ስለ ቪዲዮ ብቻ አውሪ። እርሹ ቤተሰቦች ችግር የለውም እኮ ግን ለምንድን ነው በስነ ስርዓት ይቅርታ ማትጠይቃት? እኔ ትክክል ናት እኮ መግቢያ ሀሳቧንም አትቃወም። ትክክል ነው እያወራች ያለችው ነው እኮ ቤተሰብ እንዳይጨመር እኮ ነው። አንቺ እየሰማሽ ነው እዛ ጋር እየተረገጠች እኔ ጨምርልሽ ይኸውልሽ ቃልዬ አንዴ ያልሹ ሲጀመር ማለት ነው መግድዬ ቤተሰብ አትጨምር ይላልሽው ራሱ ምንድን ያለው እሱ ነገሩ የሚያወራውን ስለሚረሳ ነው። ትዝ ካለሽ የመጣሁት ለሁለት ነገር ነው። ሁለት ነገር አለ። አንድ ለእናቴ አንድ ለሃይሜ አንድ ለእናቱ። ከዚህም በፊት ወደ ኋላ ሂዱ ጥያቄ የተጠየቀበት እንትና አቅርቦት የራሱ ቤት ላይ ሚዲያ ማንም ስሙ እንትና ያን ፍራንክ አማቹ እናትየው የምትጫወትባት ኦኬ እሱ ላይ ቀረበ ሰዓት ምንድን ነው ያለው? ስለማግባት ምናምን ሲጠየቅ ለእናቱ ቤት መስራት እንደሚፈልግ ብዙ ነገር ለእናቱ ማድረግ እንደሚፈልግ ተናግሯል አይደል እንዴ? ወደ ኋላ ወደ ዛሬ ስንት ዓመት ገና ሃይሚን በቃ ስለዚህ አሁን የሚቀድመው ልክ አይደለም። ይኸውልሽ በቃ የሚቀድመው ንግግሩ ልክ አይደለም። ሁለተኛ ደግሞ ሃይሚ አልሞቃት አልደነቃት። ለምን ብለሽ ብትይ እሷ እየጠየቀችው ያለችው ወይ መኪና ግዛልኝ ወይ ቤት ግዛልኝ ሳይሆን የተሰበረ ልቧን ወይንም ደግሞ በመሃል በእሷ ላይ የተደረገው ነገር ያ ነገር እንዲጠራላት እንጂ ወይ የቤት ችግር የለባትም። አዲስ አበባ ላይም ቤት አለሽ ብሏታል፣ እናውቃለን እንዳላት ከዚህም በፊት ከሀሰን ጋር እንትን ያለው ማለት ነው። ያ አይደለም አሁን እሱ እኔ እንደራሴ የእናንተን አላውቅም። ኦዲየንሱ እሱ የተነሳበት እሷ ትወቃ ብሎ ነው። ዛሬ የእሱ ዳይፐሮች ይኸው ወንድ ጀግና ይሄው ገዛላት ቤት። ዛሬ እንደውም አይገቡም ሲሉን ነበረ፣ ግን እኛ ገብተናል፣ እናወራለን። ከማውራት ወደኋላ አንልም። ገብቶሻል? አፍ ለማዘጋት ነው እንጂ በቤት አንቺ የተሰበረ ልብሽን አንቺ ባልሽ አንቺ ሊያማግጦ ፍቅረኛሽ አንቺ ሊያማግጦ ያን ነገር ሳያጠራ አመቷ 5-6 መኪና ቢደረድር አንቺ ውስጥሽ ይረካል እንዴ? ልብ እኮ ነው የተሰበረው አይደል እንዴ? ስለዚህ ድራማም ይሁን ቅብጥስም ይሁን ሙድ መያዣም ይሁን መጀመሪያ እዚህ ጋር ተብጨባላለቀውን ነገር ያጥራ። ይሄዳለው
እንግዲህ ሄዶ ሰላም ከሰጠው ይሞክረው፣ መንገዱን ጨርቅ ያርግለት። ገብቶሻል? ምንም የሚፈጠር ነገር የለም። ራሱ ንግግሩ ራሱ በቃ ሽፍንፍን፣ አሁንም ስጠይቀው ሽፍንፍን መወራጨት ምናምን ነገር። ለምን ኦዲየንሱ አፉን ይዝጋ? የመጣሁት ለዚህ ነው እንጂ እሷ ለማግኘት አይደለም ነው መልሱ። እኔ ቆይ ትመጣለች ማሬ መቅዲ እንዴት ነሽ? አለና ትጂን አስገቢያት አለሁኝ። እንዴት ነው? ሁሉ ሰላም ነው ወይ? በመጀመሪያ ይዟችሁ ተረጋጉ። ሲጀመር ይሄ ማለት ነው ማስታወቂያ ነው እንጂ የምንም ቤት የለውም። የማንም አይደለም፣ የሀይሚም አይደለም። ከምር እውነቴን ነው። ሀይሚ ለትንሽ ነገር ሁላ ነው የምትደሰት፣ ግን ይሄ ማስታወቂያ ነው እንጂ አሁን አንቺ ማስታወቂያ ነው። አሁን ደግሞ ወሽመጤን ቆረጥ። ማስታወቂያ ነው። ያንቺ ደግሞ የባሰ ነው። ያንቺ ደግሞ የባሰ ነው። አይደለም። ቆይ ሰሚራ፣ ቆይ ተረጋጊ። እሺ እኔ አውሪ አመፀኛዋ፣ ቆይ ተረጋጊ። እሺ የምንም ቤት እናንተ በየተራ እሺ እኔ አውሪ። እሺ ከምሬ ነው። ይሄ የሀይሚም የምንም የእናቱም የምንም አይደለም። ይሄ ቤት እኮ በጣም ትልቅ ቤት ነው ታውቂያለሽ። ስንት ወጪ እንደሚወጣበት ምናምን ታውቂያለሽ። እንዴት ነው ይሄ ማሬ በወሩ እኮ እንዴት እንጂ ውዴ ሊሰሩ እኮ ይችላሉ እኮ ሌላ ቤት እኮ አለ። እይ ውዴ፣ ነገ ደግሞ እኮ ሌላ አለ ብሏል። ሌላው ደግሞ የሙሽዬ ነው። አየሽ፣ የሙሽዬ ነው ብሎ የሙሽዬን ያሳያል። የዚህ ግን የሀይሚ ግን በቃ ማስታወቂያ ነው። መግዲ ሲሁኝማ እሱ በእኛ ላይ ሊጮህ እንትን ያደርግ። አሁን ለምሳሌ ሌላ እኔ ጉዴ ፈላ ዛሬ ምንድነው? አስተካኪ ቤቱን። እሺ እኔ እናት እሺ፣ ወደ ዛሬ ቪዲዮ ይግቡልን። መግዲ ማሬ አንቺ ሳይሆን ቃልና ትመጣለች። ስሚማ ውዴ፣ አሁን አንቺ ማስታወቂያ ነው እያልሽ ነው እንዴ? ታዲያ እሺ፣ እናመሰግናለን። ማስታወቂያ ኧረ መቅዲ እሺ እኔ እናት ቴንኪው ስለነገርሽኝ እኔ ቆንጆ። ግን አውቀኝ እና እነዚህ ነው ምክስ ሰምተው ነው በፊት ልንገርሽ መቅድዬ፣ ግን እየው ሀይሚ ማለት ነው ንጽኛዋን ታያት። ልንገርሽ ሀይሚ ሲጀመር ልብስ ስጦታ ሲሰጣት እንዴት ነው የምትሆን አታውቂም እንዴ? እንዴት ነው ፊቷ የሚሆነው? ይሄ ላልደነቃት ማስታወቂያ ስለሆነ ነው እያልሽኝ ያለሽው እና እግዚአብሔርን ምንም አልመሰላት እኮ ምንም እኮ ቢያንስ የኔ መሰለበት ቢሰጥ እንኳን አንዳንድ ሴት ወይ አመቱን እንደምንለፋበት ታውቂያለሽ። ቤት ለመስራት እድሜ ልካችን ያኔ ተገኝቶ ከምሬ ነው። ሀይሚ በአንተም ቢሆን እግዚአብሔርን ቸኮሌት ራሱ ሰጣት እንዴት እንደምትሆን ታውቃላችሁ። እና ይሄ ዝም ብሎ ማስታወቂያ ነው። በሷ እያለች ያለችው እኮ ቤተሰብ ቤት ሰላም ያልማልኩም በይዘዋይ የምታወጣ መጠኛዋ እሺ፣ ሰላም እንዴት ዋላችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰን። እሺ፣ አመፀኛዋን እናመሰግናለን። ዩዘር እንዳስገባት የኔ ወድ ታች